ራስን ከመጥፎ ነገር ከጠበቅ በዱንያም በአኺራም ደስተኛ ትሆናለህ። ነገር ግን ከዛ ተቃራኒ ከሆንክ ምርጫው ያንተ ነው። የአላህ መልእክተኛ እንዲህ አሉ፣ በሞት ጊዜ መለከል ሞት ወደሱ ሲመጣ አላሁ አክበር፣ የሞት መልአክ መለከል ሞት ማን እንደሆነ ታውቃለህ? ኢብራሂም አለይሂ ሰላም አንድ ጊዜ እንዲህ ብለውም ጠየቁት፣ አንተ መለከል ሞት ታዛዥ የሆነችን ጥሩ ነፍስ በምትወስድበት ጊዜ የምታደርገውን መልክ አሳየኝ አሉት። ታዲያ መለከል ሞት ይህን መልክ ይዞ ለኢብራሂም አለይሂ ሰላም ከፊታቸው ምን አገኙ? ፊት ለፊታቸው ቆንጆ ወጣት አገኙ። እሳቸው ሕይወታቸውን በሙሉ እንዲህ አይነት ቆንጆ ሰው ተመልክተው ማያውቁ። ሙሉ ነጭ ልብስም ለብሷል። መዓዛው በጣም የሚማርክ ምስክ በሰውነቱ ውስጥ ይወጣል። ኢብራሂም እንደዚህ አይነት ሽቶ ሸቷቸው ማያውቅም። ነቢዩላህ ኢብራሂም ለመለከል ሞት እንዲህ አሉት፣ በሞት ጊዜ ሌላ ደስታ ከሌለ፣ ለመልካም ነፍስ ሌላ በረከትም ከሌለ ያንተ ገጽታ ይህ ያሳየኝ መልክ ይበቃታል አሉት። ከዛም ነቢዩላህ ኢብራሂም እንዲህ ብለው ጠየቁት፣ መለከል ሞት ሆይ መጥፎ የሆነችን ነፍስ በምታወጣበት ወቅት የምትመሰለውን መልክ አሳየኝ አሉት። እርሱም ኢብራሂም ሆይ ልትታገሳት አትችልም፣ ልታየውም አትችልም አላቸው። ከዚያ ኢብራሂም አለይሂ ሰላም መለከል ሞትን አጥብቀው ደጋግመው ጠየቁት። ከዛም በል ፊትህን አዙር አላቸው። ነቢዩላህ ኢብራሂምም ፊታቸውን አዞሩ። መለከል ሞትን በል አሁን ዞር ተመልከት አላቸው። ከዛ ነቢዩላህ ኢብራሂም ዞሩ። ከፊታቸው ሲመለከቱ ምን አገኙ? በጣም ረጃጅም ጸጉር ያለው ጥቁር ግዙፍ ሰው ፊት ለፊት ቆሞ አገኙ። ሙሉ ጥቁር ልብስ የለበሰ፣ ከግዝፈቱ ብዛት እግሮቹ በምድር ላይ ሳሉ ፊቱ ሰማይ ይደርስ ነበር። ከሰውነቱም የሰው ልጅ የማትቋቋመው በሽታ ይወጣ ነበር። እሳትም ከጆሮ ከአፍንጫው ቀዳዳ ላይ እየነደደ ይወጣ ነበር። ሰውነቱ ኢብራሂም አለይሂ ሰላም ይህንን ትዕይንት ሲያዩ ራሳቸውን ስተው ወደቁ። ከዛም ከነቁበት ሲነሱ እንዲህ አሉት፣ መለከል ሞት ኃጢአተኛ በዚህ ሁኔታ ላይ አንተን ማየት ብቻ ይበቃው ነበር አሉት። ይህ መለከል ሞት ነው። በዱንያ ላይ ጥሩ ነፍስ ከሆን አላህን ታዛዥ ሆነ ህይወትን ብትኖር የሁለቱም ዓለም ኑሮ በተስተካከለ። ዛሬ ውሳኔ አድርግ። ኢንሻአላህ ቃል እንገባለን አላህ ህይወታችንን ያስተካክልናል። ወደ ዲን መንገድ እንምጣ። የአላህ ተወዳጅ ነፍስ ከሆንክ በሞት ጊዜ ወንድሞቼ መለከል ሞት ያከብረሃል። ወደ አንተ ነፍስ እንደመጣ እንዲህም ይላል፣ የአላህ ወዳጅ ሆይ አላህ ሰላሙን ልኮልሃል። ሱብሃንአላህ።